ዋው ምን አይነት ምሽት ነው ያሳለፍነው የሚገርም ምሽት ነበረ የግብጽና የአርጀንቲና ጨዋታ ያው በዚህ የውድድር መድረክ መቼም ማይረሳ ጨዋታ ነው ብዬ ገምታለሁ የኢትዮጵያ ንግድ ባንክ አሊያንስ ስታር ቢዝነስ ግሩፕ ኢትዮ ቴሌኮም ዴች ገዳ ሲኖ ስቲል ሲቪ ሀገሬ 26 የፊፋ የዓለም ዋንጫ የቀጥታ ስርጭት አብረውን ያሉ ታላላቅ ተቋማቶች ናቸው ኮች ሀብቴ ምን አይነት ስሜት ተሰማችሁ ይህን ጨዋታ በማየታችሁ ኮች አንድ ነገር ብቻ ልቅደምና ወደ አንተ ልምጣ ካሜራማኖቻችንም በደንብ ያስተዋሉት ነበር ጨዋታው 2-0 ሲሆን ይጌ 3-2 የሚጠናቀቅ ጨዋታ ነው እያለ ነበር ኮች ይሄ በጣም ስለገረመኝ ነው የሚገርም የግምት መንገድ ነው ግምት የተሳክቷል 2-0 ላይ ደግሞ መሆኑ የበለጠ ከባድ ያደረገው ለዚህ ካምባክ ያ ከ2-0 ወደ 3 በጣም 11 ደቂቃ እስኪ ነገ ከነገ ወዲያ ጉዳይ ነው ህይወታችንም ተነግረናለን እዚህ ከሄደ ኮች እንዴት አየው ጨዋታው የሁለት ታክቲኮች ፋይት ነው ለኔ እስከገባኝ ጊዜ ድረስ ነገር ግን ሁልጊዜ በእንደዚህ አይነት ትልልቅ ጨዋታ መድረኮች ላይ ብልጫውን የሚወስዱ ቲሞች እንደ ቡድን የሚጫወቱና የተጫዋች ጥራት ያላቸው ናቸው ግብጽ በመሸነፏ መጥፎ ስሜት ይሰማቸዋል ብዬ አልጠብቅም በኩራት ነው የወጡት መውጣት የሚገባቸው ብዬ ነው የማስበው የዓለም ሻምፒዮን አሁን አርጀንቲና እስከ 79ኛው ደቂቃ ድረስ 2-0 መርተውታል ምናልባት በኳስ ንጥቂያው ላይ ወይ ኳሱን ሪከቨር ባደረጉበት ጊዜ በነጠቁበት ጊዜ ፋውል ተሰርቷል ተብሎ ባይሻር ሶስተኛ ጎል ሊሆን የሚችልበት እድል ነበረ ያ ደግሞ ጨዋታው ሙሉ በሙሉ ይገለው ነበር ነገር ግን ስትሬች ዩር ሌጋሲ ዩር ቤድ ነው የሚባለው እግርህን ባልጋህ ልክ ነው የምትዘረጋው ነው የሚባለው ግብጽ መስፈንጠር የምትችለውን ያክል ሄዳለች ነገር ግን ከዛ በላይ መሄድ ምናልባት ታይሚንጉን የጠበቁ ይመስለኛል የአርጀንቲና ናሽናል ቲም ነገር ግን የሜሲን በጨዋታ ውስጥ ውጤቱን ለውጥ ለመቀልበስ የሚያስችል አእምሯዊ ብቃቱና ልህቀቱ ግን ከምንም በላይ ለኔ ያስደንቆኛል ማለት ይችላልው ኢንፋክት ሞሳላህም ሁለተኛው ጎል በሚገባበት ሰዓት የነበረ ኮንትሪቢዩሽን ቀላል አይደለም ነገር ግን የሜሲን ያክል ክሬቲቪቲ የሜሲን ያክል አንድ ቡድን ለመሸከም ያለው የበርደኑን ለመሸከም የነበረው ትከሻ ግን በዛ ልክ የሚለካ አይደለም የሜሲ የጨዋታ አቅጣጫ ሁሉ ጊዜ ቀድመን ተናግሬያለሁ የቀኙ ፓርት ብቻ ነው ከቀኝ ፓርት ወደ ግራ ነው የሚነሳው እንጂ የግራው ፓርት ላይ ብዙ ተጽዕኖ ፈጣሪ አይደለም ታስታውሱ እንደሆነ የመጀመሪያው 45 ላይ አንድ የሆነች ሰዓት ላይ ብቻ ወደ ቀኝ ሳይድ ሄዶ ነበር ወደ ግራ ሳይድ ሄዶ ነበር አንድ የሆነች ሰዓት ላይ ብቻ የሆነች ደቂቃ ነው ከዛ ውጪ አብዛኛውን ጊዜ የሚያሳልፈው ከቀኝ ወደ ግራ ነው የሱ ቴሪቶሪ ነው ያንን ቴሪቶሪ መዝጋት የሚቻልበት ድል ቢኖር ኖሮ ወይም ደግሞ ያን መቆጣጠር ቢችሉ ኖሮ ብዬ ነው የማስበው የጨዋታው ተርኒንግ ፖይንት ነው ብዬምለው ግን የግብጽ በቀኝ በኩል የነበረው የመስመር አጥቂው ተጫዋች ሐሳም ሐሰን መውጣት የጨዋታውን ተርኒንግ ፖይንት እዛ ጋር ነው የቀየረው ብዬ ነው የማስበው እሱ ከወጣ በኋላ የተቀየረው ማን ነው ትሬዜጌት ነው ትሬዜጌት ደግሞ ሞር ዲፌንሲቭ መሆኑ የበለጠ ከኋለኛው መስመር ላይ የነበረውን የአርጀንቲና የተከላካይ መስመር ወደ ላይኛው የሜዳ ክፍል ላይ ኢንቴንስ አድርጎ እንዲጫወት እድሉን ሰጥቷል በደንብ ተመልክተን ከሆነ ሁለተኛው ጎል በሚገባበት ሰዓት በሄዲንግ ከገጨው ልጅ ሌላ ሁለት ተጫዋቾች እኮ ከኋላው ነበሩ ስለዚህ ምን ማለት ነው ይሄ ኦቨርሎድ አድርገው የሄዱበት መንገድ ነው የአርጀንቲና ብሔራዊ ቡድን የመሃለኛውን የሜዳ ክፍል ኢንቴንስ ኮንታክት ማለት በጣም ተጭኖ ከመጫወት ሌላ የላይኛውን የሜዳ ክፍል ግራና ቀኝ መስመር በፉል ባኮቹ ነበር የሚጠቀመው የፎርሜሽን ለውጥ አድርጓል የፎርሜሽን ለውጥ ማድረጉ ነው የበለጠ የተጠቀመው የመጀመሪያው በጣም ጠባቡን ኤሪያና ወደ መሃለኛው የሜዳ ክፍል ላይ ያለው 4-4-2 ዳይመንድ ፎርም ነው ሁለቱ አጥቂዎች ከፊት ላይ አጥብበው በጎሉ ቫይታል ኤሪያ ላይ የሚገኙት ዳይመንድ በመተሆነበት ሰዓት ደግሞ ለመረዳዳት እንዲመችህ ምንድነው የምታረገው ሁለቱ የ8-10 ቁጥር ይሄ 8 ቁጥር ተጫዋቾች አጥብበው የመሃለኛውን የሜዳ ክፍል ነው የሚይዙት 10 ቁጥርና 6 ቁጥር ያሉትም መሃለኛውን ነው የሚይዙት ስለዚህ በመሃለኛው የሜዳ ክፍል ላይ 8 ተጫዋቾች ሲሆኑ በግራና በቀኝ ባለው ፍላንክ ላይ ግን
አንዳንድ ተጫዋቾች ነው የነበሩት። ስለዚህ የግብፅ ብሔራዊ ቡድን የላይኛውን የጠርዝ ወይም ደግሞ የግራና ቀኝ ፍላንክ በጣም ኢንቴንስ አድርጎ ኦቨርሎድ አድርጎ ስለተጫወተ የመሀለኛው ክፍል ሁልጊዜ ተበትኖ ዲፎርምድ ሆኖ የዳርኛውን የሜዳ ክፍል ባላንስ ለማድረግ ሚዛን ለመጠበቅ ሲል ይበተን ነበር። ያ ደግሞ ከሚና እንዲወጣ አድርጎታል። ያልጠበቁት ነገር ስለነበረ ከሚና እንዲወጣ ያደረገው በመሆኑ በመጀመሪያው 45 ብልጫ ተወስዶበታል። ትራንዚሽን ላይ በጣም በቀላሉ ነበር ሺፍት የሚያደርጉት የግብፅ ብሔራዊ ቡድን። ሁለተኛው ላይ ግን የተጠቀሙበት ዘዴ ከላይ ወደ ታችና ከመሃል ወደ ላይኛው የሜዳ ክፍል ላይ በጣም ተጠግተው እንዲጫወቱ ማድረጉ በጣም የበለጠ ውጤታማ እንዲሆኑ አድርጓቸዋል። አንደኛው የግብፅ ብሔራዊ ቡድን ወደ ራሱ የሜዳ ክፍል ላይ የኋለኛውን የሜዳ ክፍል 5-6 እንዲያደርግ አድርጎታል። እናስታውስ እንደሆነ ቅድም የመጀመሪያ ላይ ስንናገር 4-2-3-1 ማለት በትራንዚሽን ጊዜ ወደ ኋላ ሲያፈገፍጉ 4-5-1 ማለት ነው። ነገር ግን ይሄን ፍሌክሲብል ያደርጉታል። ፍሌክሲብል ከሚያደርጉባቸው አንዱ የኋለኛውን የሜዳ የተከላካይ መስመር 5 ያደርጉታል። 5 ሲያደርጉት ለግብፅ ብሔራዊ ቡድን ለአርጀንቲና ብሔራዊ ቡድን አያይዘህ እንደው እንድታነሳልኝ የሚፈልገው ነገር የአርጀንቲና ብሔራዊ ቡድን እንግዲህ በዚህ ከውድድሩ መጀመሪያ ከአልጄሪያ ጀምሮ 3 የአፍሪካ ሀገራቶችን ገጥማ 3ቱንም አሸንፋ ነው ያለፈችው። በተለይ የሁለቱ ሀገራት የግብፅና የኬፕ ቨርዲ በዚህ ደረጃ መፈተኗ ምን ሊነግረን ይችላል? እንደው ይሄስ ብዙ ነገሮች ነው የሚያሳዩን። አንደኛ ቀደም ሲል ከ1990ዎቹ እና ከ19 እድሜ ለካሜሮን ብሔራዊ ቡድን ከ1990ዎቹ በፊት የአፍሪካ ቲሞች በዓለም አቀፍ መድረክ ላይ የአውሮፓንና የላቲን ቲሞችን ፈርተው ወይም አክብረው ነበር የሚገቡት። ስለዚህ እጅ ሰጥተው ነበር የሚገቡት ማለት ይቻላል። ከ90 በኋላ ግን የካሜሮን ብሔራዊ ቡድን የመጀመሪያ የመክፈቻ ጨዋታውን የ86ቱ የዓለም ዋንጫ ባለቤት የነበረችውን የአሁኗን የዛሬዋን አርጀንቲና በኦማን ቢያክ 1-0 አሸነፈ። ከዛ በኋላ ቀጠለ፣ ሮማኒያን አሸነፈ። ከዛ በኋላ በራሻ ተሸነፈና እንደገና ኮሎምቢያን ደግሞ 2-1 አሸንፎ 2-0 አሸንፎ ወደ ሩብ ፍጻሜ ገባ። ይሄ የሰጠው ምልክት አለ። አንደኛው ይሄ ነው፣ በስነ ልቡና አንጻር ሌሎችን ቲሞች የምናከብርበት መንገድ። ሌላኛው የአፍሪካ እግር ኳስ እንደ ሌሎቹ በሌሎቹ ልክ ባይሆንም እድገት ማሳየቱን ነው የምንመለከተው። እድገት አሳይቷል። ፐርሰናሊ በተጫዋቾች ኳሊቲ ላይ ለውጥ አምጥቷል። ነገር ግን ቁልፍ የሆኑ ነገሮች ጌም ማኔጅመንት ላይ፣ አቃየር ላይ ይሄ ዳይናሚክ ቼንጅ፣ ይሄ ናቹራል ቼንጅ፣ ታክቲካል ቼንጅ የሚባሉ ነገሮች አሉ። እንደዚህ አይነት ነገሮች ላይ ከማኔጅመንት አንጻር የሚጎሏቸው ነገሮች መኖራቸውን እናያለን። በተጫዋቾች ዘንድ ደግሞ በቀደምም ስናነሳ 2-0 ሲመራ የነበረው የሴኔጋል ናሽናል ቲም ከ86 ደቂቃ በኋላ 2 ገብቶበት ተሸንፎ ወጥቷል። እንደዚሁም ደግሞ ኮትዲቯር። ስለዚህ ምንድነው ፕሮብሌሙ ብለን አንስተነው ነበር። የመጀመሪያው ፕሌይ ኦፍ ያደርጋሉ የአፍሪካ ቲሞች ከ70ዎቹ ደቂቃዎች በኋላ ፕሌይ ኦፍ ያደርጋሉ። ፕሌይ ኦፍ ማድረጉን የምታዩት ደግሞ በተጫዋቹ ለውጥ ላይ ነው። ለውጥ ባደረገበት ሰዓት የግብፅ ብሔራዊ ቡድን የቀየራቸው ተጫዋቾች የመከላከል ሜንታሊቲ ያላቸው የመከላከል ጠባይ ያላቸውን ተጫዋቾች ነው ቀይሮ አስገብቶ የነበረው ከኦማር ማርሙሽ በስተቀር። ኦማር ማርሙሽ የገባበት ለካውንተር ወይም ደግሞ ይሄ ዱሚ ወጣ ገባ ለማለት ያክል ይመስላል አቃየሩ። ኢንፋክት ውጤት ሊያመጣ የሚችልበትን እድል አግኝቶም ሊሆን ይችላል። ነገር ግን የመሰረታዊ ጸባዩ ግን ስዊች ኦፍ ነው፣ ፕሌይ ኦፍ ነው ማኔጅመንቱ። ፕሌይ ኦፍ ማድረጉ ደግሞ በጣም የበሰለ አይምሮ ላላቸው እና እግር ኳስን ጠንቅቀው ለሚገነዘቡ በእግር ኳስ የላቁ ናሽናል ቲሞች በቀላሉ ያንን ስዊች ኦፍ ያደረጉበትን ታይም ለመጠቀም የሚችሉበት እድል አለ። ለእነሱ ማይክሮ ሰከንድ ዋጋ አላቸው። ለእኛ ደግሞ ደቂቃዎች ዋጋ ላይኖራቸው ይችላል። በዛ ጊዜ ውስጥ ማግባት የሚችልበትን እድል መፍጠር የሚቻልበት ጊዜ ነበረ። ምክንያቱም የአርጀንቲና ናሽናል ቲም ሙሉ በሙሉ ዲፌንሲቭ ሜንታሊቲውን ሉዝ አድርጎ አታኪንግ ላይ ትኩረት ባደረገበት ሰዓት ሌላ ግብ ማስቆጠር የሚቻልበት እድል ነበር። ብዙ ጊዜ ቲሞች ቨልነራቢሊቲያቸው የሚመጣው በጨዋታ ውስጥ የመከላከል ሜንታሊቲያቸው ሉዝ በሚያደርጉበት ሰዓት ነው። የመከላከል ሜንታሊቲ ሉዝ የሚያደርግባቸው ታይሞች፣ ሴናሪዎች እና ሞመንቶች አሉ። እነኛን መለየትና በነዛ መጠቀም መቻል ነው
ያ ደግሞ ከሜዳ ውስጥም ከሜዳ ውጭም ባሉ ሁለት የአንድ ቲም አካላቶች ውስጥ ሪኮግናይዝ መደረግ አለበት። ስለዚህ ይሄ ይመስለኛል ለአፍሪካ ቲሞች እንትን ያለው የአርጀንቲናን ናሽናል ቲም አጫዋቱ ሙሉ በሙሉ ኦፌንስ ያደረገ ነገር ግን የመሃለኛውን የሜዳ ክፍል ሙሉ በሙሉ ቁጥጥር ለማድረግ የሚያስችል ለውጥ ነው ያደረገው አይደለም። ያ ደግሞ ሴንተር ባክ ላይ እንትን አድርጓል። ምክንያቱም እየጠበበ ነው የሚሄደው የኋለኛው ሜዳ ክፍል እየጠበበ የፊተኛው ሜዳ ክፍል ዲያግራሙ እየሰፋ ነው የሚሄደው ለማጥቃት ስለሚመች። ምክንያቱም ለውጥ አድርጓል የግብጽ ናሽናል ቲም የኋለኛውን የሜዳ ክፍል 4 የነበረውን 5 አድርጓል። ስትሬች ባስትም ድረስ ነበር። ስትሬች ካደረክ በዛ ቦታ ላይ ምንድነው ሴት ማድረግ አትችልም ማለት ነው። ስለዚህ አርጀንቲና ምንድነው ያደረገው ቀየረውና ወደ ሃፍ ስፔስ ነው ማጥቃት የጀመረው። ስለዚህ በመስመር ላይ ሊያጠቃ የሚመጣውን የጨዋታ እንቅስቃሴ ያደርግ የነበረውን እንቅስቃሴ አጠፋውና በቀጥታ ዲያጎናል ወደ ሃፍ ስፔስ መግባት ጀመረ። ወደ ሃፍ ስፔስ መግባት ደግሞ ስትሬች የነበረውን የተከላካይ መስመር መልሰስ ከመሰበሰብ የሚወስዱ ሰከንዶች በጣም 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 በኳስ ለረቀቀው ለአርጀንቲና ናሽናል ቲም ቀላል ነበር። ነገር ግን በሞተና ባለቀ ሰዓት ደግሞ የግብጽ ናሽናል ቲም ለማጥቃት በሄደበት ሰዓት ልክ እሱ ሲሰራ የነበረው የካውንተር ማጥቃት በካውንተር ነው እንግዲህ ሶስተኛው ጎል የተቆጠረበት። የሚገርም ነው። ሀብትሽ ወደ አንተ ልምጣ። መቼስ የሊዮኔል አንድሬስ ሜሲ ታሪካዊ የዓለም ዋንጫ ነው ማለት እንችላለን። በብዙ ነገሮች መነሳት ይችላሉ። መቼም ጨዋታው ከተጠናቀቀ በኋላ ሜሲ በእያንዳንዷ ቅጽበት ውስጥ የራሱን ክብረ ወሰን እያሻሻለ የመጣበት አጋጣሚ አለ። ያው የዲያጎ አርማንዶ ማራዶናን 8 ለጎል የሚሆኑ ኳሶችን የማቀበል ክብረ ወሰን 9 አድርጎታል። ከዛ በተረፈ ዛሬ 21ኛ ጎሉን አስቆጥሯል። መጨረሻ ላይ ግን የነበረው ስሜት ትንሽ እንግዳ ሆኖብናል ስናወራ ነበርና እንደው ይቺ አርጀንቲና በቀጣይ የኮሎምቢያንና የስዊዘርላንድን አሸናፊ ነው የምታገኘው። ከዛ በተረፈ ግን ቅድምም ስናወራው ነበረ ጨዋታው ላይ የኢንዞ ፈርናንዴዝ እና የላውታሮ ማርቲኔዝ ቅብብል ምን ሊነግረን ይችላል? ያስራሱ እንግዲህ አፈር ለሰው ነው የተነሱት በዚህ ጨዋታ ላይ አርጀንቲናኖች። እባብ በደንብ ተቀጥቅጦ እንኳን አይሞትም አይደል? አፈር ላይ ከሆነ ስቀሉት ይባል የለ። የአርጀንቲና ብሔራዊ ቡድን እንደዛ መሰቀል ነበረበት። ካልሆነ አፈሩ ለሰው ተነስቷል። እግር ኳስ በጣም እድለኛ ነች። እግር ኳስ ሲበዛ በጣም እድለኛ ነች። ደጋፊው በጣም እድለኛ ነው። አርጀንቲናን የሚደግፍ ሰው በጣም ሲበዛ እድለኛ ነው። ሊዮ ሜሲ የሚባል ሰውን ስለሚወደውና ስለሚያውቀው ብቻ በጣም እድለኛ ነው። ሊዮ ሜሲ ለእግር ኳስ የሰጠው ነገር ብዛት በጣም ነው የሚገርመው። በጨዋታ ሂደት የጨዋታ አበርክቶ ያነሰ ነበር። ፍጹም ቅጣት ምት ስቷል። የሜሲ አደገኝነት ጨዋታው ላይ አይታይም ነበር። ልክ አደገኛ መሆን ሲጀምር ጨዋታውን 2-1 አደረገው። ሜሲ አደገኛ መሆን ሲጀምር አደገኛ ኳስ አቀበለ፣ ሮሜሮ አስቆጠረ። ቮሊው ኳስ ዝም ብሎ ስለመጣ የሚመታ ቮሊ አይደለም። ሁኔታዎች ማየት ያስፈልጋል። የተደረደሩ ተጫዋቾችን እንዴት ላሳልፈው። በተደጋጋሚ ቪዲዮን ደግሞ ካየው ኳሱ ይቆረጣል። ዝም ብሎ ቮሊ አይደለም፣ እንዲቆረጥ ተደርጓል። 2-1 ሲሆን በቃ አርጀንቲና ስቴትመንት ማጽፋለች እንደምታሸነፍ እንደምታልፍ። እያጋነንኩት አይደለም። ሊዮ ሜሲን ያወቀ ሰው እንዳለ በጣም እድለኛ ነው። በእውነት ነው። በእግር ኳስ በጣም የተለየ ካራክተር ነው። ይሄ በደንብ ቢነሳለት ብዬ አስባለሁ። ያነሳው ቁጥር ላይ ሌላ የሚገርም ቁጥር ልጨምርልን። ዛሬ ሊዮኔል ሜሲ በዓለም ዋንጫ ታሪክ 31ኛ ጨዋታው ነው። ይሄን ያክል ጨዋታ ያደረገ ማንም የለም። ብዙ ክብረ ወሰኖች 30 የጎል ተሳትፎ ላይ ነው የደረሰው። በአቬሬጅ ካየኸው ሊዮኔል ሜሲ በአንዱ ብቻ ነው የጎል ተሳትፎ የሌለው ማለት ነው። በ31 ጨዋታ 30 የጎል ተሳትፎ ደርሷል። 21 ጎል 9 አሲስት። ከዚህ በላይ ፉትቦል ሄሪቴጅ አለ ብዬ አላምንም። በዓለም ዋንጫው በተለይ ማለት ዓለም ዋንጫ ስትል ይሄን መድረክ ስታስብ እግር ኳስን ስታስብ መጀመሪያ ጭንቅላት ውስጥ ሜሲ እንዲመጣ ተገዷል። የኛን ትውልድ ደርሰው ከ100 ዓመት በኋላ ይሄን ስም ቀድሞ አለማስታወስ በጣም ከባድ ነው። ምናልባትም ለኃጢአትነት የቀረበ። ወደ ጨዋታው ልምጣለን። ከኮች ጋርም ቅድም እያወራ ነበር። ግብጽ በ1-0 ብትቀጥል ኖሮ የጌም ማኔጅመንቷ እንደዚህ ላይሆን ይችል ነበር። የመከላከል ኦርጋናይዜሽኗ ከዚህ በተሻለ መልኩ ስል ሆኖ ስትራክቸሩ ሳይሰበርበት የሚቀጥልበት እድል ነበር። 2-0 ላይ ግብጽ ብሔራዊ ቡድን የሆነ የሴኔጋልና የቤልጂየም ጨዋታ ላይ ሴኔጋላውያን 2-0 ሲመሩ የነበረው ያሸንፈናል ስሜት መጥቶ ነበር። አታምንም እኮ እንዴ የዓለም ሻምፒዮን ዲፌንዲንግ ሻምፒዮን 2-0 መምራት ለማንም አስቸጋሪ የሚሆነውን ማድረግ የሚመራ ቡድን አይደለም የሚሸነፍ። እንደዛ ማድረግ በጣም ይደንቅ ነበር እና ግብጾች እዛ ጋር መለስተኛ መዘናጋት ነበረው። የሃይሳም ሐሰን ጉዳይ ከኮች ጋር ያስማማኛል። እሱ ሲወጣ ሞሮፍ ቡድኑ የመከላከሉ ቦታ ላይ ደግሞ እንዲመለስ እዛ ፊት ለፊት ያለውን ትኩረት እንዲያጣ አደረገ። መደነቅ ያለባቸው ሰዎች አሉ። እስካሎኒ መደነቅ አለበት።
ከአራቱ ተከላካዮች ታግላፊኮን ነቀሉ፣ ኒኮ ጎንዛሌዝን አስገቡ። ኢንዞ ፈርናንዴዝ አማካይ ነው፣ ግራ ክፍሉን ያግዛል። ይሄ በጣም አደገኛ ቁማር እኮ ነው። ከባክፎርህ አንዱን መንቀል፣ አንዱን ነቅለህ እኮ አልተውም። ሮሜሮ ደግሞ ጭራሽ እንዲያጠቃ ሰደውታል። ፓሬዴዝ ይከላከልለታል እኮ ግን ቡድኑ እንደፈለገ ነፃነት እንዲያገኝ ሁሉም ሐሳብ ማጥቃት። ትላንት የፖርቱጋል ብሔራዊ ቡድን ተጫዋቾች ላይ ትልቅ የነበረው ጥያቄ 91ኛው ላይ ተቆጠረ። ከ92ኛው ደቂቃ በኋላ ጨዋታው ተመለሰ። በእነዛ 5 ደቂቃዎች ሩቢን ዲያዝም ሆነ ሬናቶ ቬጋ ራሳቸው ቦታ ላይ ነበሩ። በርናርዶ ሲልቫም ኳሷን እዛው ነበር የሚያርመሰምሳት። ሳጥን ውስጥ ቶሎ መግባት ነበረባቸው። ቶሎ ሳጥን ውስጥ ገቡ፣ ጎል አስቆጠሩ። የሮሜሮ ኳስ በዛ መልኩ ነው የመጣው። የሊዮ ሜሲ የኳስ ጥራት ተደንቃለ። የሮሜሮ የጭንቅላት ኳስ ጨዋታውን አመጣላቸው። የአርጀንቲና ብሔራዊ ቡድን ከዚህ ጨዋታ ራቅ አድርገህ ካሰብክ ሊዮኔል ሜሲ በጨዋታው ተሳትፎ ከቀዘቀዘና ተከላካዮቹ ካላስቆጠሩ ምን ሊሆን ነው? ግን ቡድኑ በጣም ትልቅ ስጋት አለው። በእርግጥ ከሁለቱም ዲፓርትመንቶች ያነሳን ተከላካይ ክፍሉ ጎል እያስቆጠረለት ነው። ሮሜሮ ባለፈው ማሸነፊያ ጎል አስቆጠረ፣ ዛሬ ደግሞ መንደርደሪያ ጎል አስቆጠረ። በሁለት ጨዋታ 3-2 ላይ ማሸነፍ ችሏል። ብዙ ጉልበት ተወስዶባቸዋል። ለቀጣይ ጨዋታ በተዘጋጁበት አጋጣሚ ሁሉ እዚህ ቡድን ላይ ዋንጫው ባይመጣ ችግር ላይ ኖሮ ይችላል ይሆናል። 1958 እና 62 ዋንጫ ከተረጋገጠ በኋላ ዋንጫ የሚባል ታሪክ የለም። አንድ ሀገር 2 ጊዜ ዋንጫ አሸንፎ አያውቅም። ይሄ ቡድን ያንን ለማድረግ የተሰናዳ ይመስላል። ከዛ የሜሲ የመጨረሻው ስሜት ደግሞ ምንድነው? ይሄ ሽኝት አለው እንዴ? የአባቱን ጉዳይ እናስታውሳለን። በጽኑ ታማው ነበረ። አዲስ ዜና አይደለም። ባለፈው የኬፕ ቨርዴ ጨዋታ ላይም የነበረ ታሪክ ነው። ቀድሞ ሬኮርድ ስለሰበረም እንደዛ አንስተው ይጨፍራሉ፣ እሱም እንደዚህ ያነባል የሚል እምነት የለኝም። ስለዚህ ይሄ ቢሃይንድ ዘ ሲን ውስጥ መልበሻ ክፍል አካባቢ ሊዮኔል ሜሲ የመጨረሻ መድረኩ መሆኑን ጓደኞቹ አውቀዋል። ወይም ደግሞ ይሄ በቃ የመጨረሻ መድረኩ ስለ ኖት ኦንሊ ኢንተርናሽናል ጠቅላላውም እየመሰለኝ ነው። እንዲህ የሚያነባበት ምክንያት አልታየኝም። እንደዚህ አይነት ስሜት ነው የተሰማኝ። አርጀንቲና ላይ ካሁን በኋላ ጨዋታ አያደርግም ሜሲ፣ ጨርሷል። አርጀንቲና ላይ እንዳበቃ አረጋግጠናል። ሞስት ፕሮባብሊ ዓለም ዋንጫው የሊዮኔል ሜሲ የመጨረሻ እንደሆነ እኮ እንረዳለን። ግን ከዛም ሊርቅ ይችላል። ኮፓ አሜሪካ ምናምን ሳይሆን በኢንተር ማያሚም ስለመቀጠሉ እኔ አሁን ለቅሶ እንደዛ ነው የተረዳሁት። አሸነፈ ቡድኑ፣ ካምባኩ ይደንቃል። ግን ሊዮኔል ሜሲ የዓለም ዋንጫ አሸንፏል። ኮፓ አሜሪካ 8 ጊዜ ባለን ዲዮር፣ ላሊጋ፣ ቻምፒየንስ ሊግ፣ ኩፕ ደ ፍራንስ ሊግ። ግን ታርጌታቸው ፍጻሜ ውስጥ ቢሆን ያ ታርጌት ደግሞ እንግዲህ በ80 ደቂቃ ውስጥ የተበላሽቶባቸው ነበረ። 11 ደቂቃ ደግሞ ያን ሁሉ ነገር በሊዮኔል ሜሲ ድል አድራጊነትም ነው ያ ነገር እና ስሜታዊ ያደርጋቸውስ ሊሆን ይችላል። አይሆንም ማለት ነው። ስካሎኒ የካፖ ቬርዴ ጨዋታ ቀን ጎሎቹን እያስቆጠሩ አይማርንም ያው ስካሎኒም ደስታ የሚባል ነገር የላቸውም። እንደውም አይማር ይሻል ነበር። ዛሬ ስካሎኒ 3ኛው ጎል ሲቆጠር አፋቸውን አፍነው መገረምም አለው ግን መጨነቅም አለው። በቡድኑ ደስተኛ አይደሉም። የሚታይ ነገር ነው። ማካሊስተር ወደዚህ መድረክ አልመጣም። በእኔ እምነት ኢንዞ ፈርናንዴዝ ዛሬ ማሸነፊያ ጎል አስቆጥሯል፣ ግን ወደዚህ መድረክ አልመጣም። ለምን ነው ታዲያ ለኒኮ ፓዝ እድል ማይሰጠው ብዬ እንዳስብ እያስገድደኝ ነው። ተከላካይ ክፍሉ በምድብ ጨዋታዎች የነበረው አስደናቂ ጥራት በሁለት ጨዋታ ምንም ሳይቆጠርበት በጆርዳን ብቻ ተቆጥሮበት የመጣው ተከላካይ ክፍል በሁለት ጨዋታ 4 ጎል ተቆጠረበት። 4 ጎል ብቻ አይደለም ከ4 በላይ መብለጥ የሚችልበት እድል ነበረ። የማርቲኔዝ ያ እንቅስቃሴ ጥፋት ሆኖ ባይመነዘር ጨዋታው 3-0 ነው። ቀድሞ ነው በርግጥ ሁለተኛው ጎል የሚቆጠረው፣ ግን ጎል በቀላሉ እየተቆጠረበት ነው። ኤሚ ማርቲኔዝ እንዴ የፍጹም ቅጣት ምት ካልደረሰ ቡድኑን አያግዘውም እንዴ ወደሚለው ስሜት እየሄድኩኝ ነው። እርግጥ ነው ሎፔዝ ካብራል 3ኛ ጎል ሊያስቆጠረበት ነበር። የካፖ ቬርዴ ጨዋታ የቅጣት ምቱን ያወጣበት መንገድ በጣም ይደንቃል። ግን የተከላካይ ክፍሉ ላይ ትልቅ ጥያቄ አለኝ። ድጋሚ ግን መለስ ስላደረገ የትኛውም የእግር ኳስ ተመልካች አሁን ስለ ሜሲ ስለ ሮናልዶ ውድድር ምናምን አለ ሊዮኔል ሜሲን ስለደረሰበት የትውልዱ አባል ስለሆነ በጣም እድለኛ ነው። ስላየው እጅግ በጣም እድለኛ ነው። ስላጣጣመው ደግሞ በቃ የመጨረሻ እድለኛ ነው። አንድ ተጫዋች ማድረግ የሚችለውን ነገር በጠቅላላ ሊዮኔል ሜሲ ጨርሶ ከተጫዋቾቹ ልቆ ማድረግ የማይቻለው ነገር ሁሉ እያደረገ ነው። ለምሳሌ አንዳንድ ታክቲካል አትሪቢዩቶች በጣም ይደንቃሉ። ሊዮኔል ሜሲ ከሆነኛው የጨዋታ ደቂቃ በኋላ ኦልሞስት የቀኝ ኮሪደር አጥቂ ሆኗል። ይሄ ማለት የኤምኤስኤን የባርሴሎና ጥምረት ላይ ሱዋሬዝ ከፊት ኔይማር ከግራ ሜሲ ከቀኝ ይነሱ ነበር። ብዙ ጊዜ አማካይ ክፍሉን ያግዛል። በጥልቀት ከ6 ቁጥር ጀምሮ ኳስ ይዞ ይመጣል። ግን መስመሩን ታኮ ድሪብል እያደረገ ያስቆጠራቸው በርካታ ኳሶች አሉ። ያ ሜሲ አሁን በድግምግሞች ላናየው እንችላለን። ግን ከዛ ጋር ሴንተር የሚያደርጋቸው ኳሶች ነገረኛ እንደሆኑ በሮሜሮ ጎል አየን። ከዛ በኋላ 2-3 ጥቃቶችን ሞከረ። ይሄ እዚህ ጋር ስካሎኒ ሌላ የሚደነቁበት አጋጣሚ ነው። ሊዮኔል ሜሲን ካለበት ቦታ ካለበት አጥር እሱ ያለበት 8-10 ቁጥር አካባቢ የሚዋልልበት ቦታ ላይ የግብፅ ተጫዋቾች ቁጥር ጥሩ ሆኖ የሊዮ ሜሲን እንቅስቃሴ የሚከላከሉበት መንገድ ጥሩ ከሆነ ሊዮ ሜሲን በሌላ አማራጭና በሌላ ዳይሬክሽን መጠቀም ይቻላል። አደረጉት። ስካሎኒን ታደንቃለህ። ሜሲ ሐሳብ የመቀበል ፍላጎቱ እዛ ጋር አልወጣም እንዴ የሜሲ አሁን የራሱ የሆነ ኢጎ ያስፈልገው የለ ለምን እንደዚህ ክሮስ እንዳደረግ እገደዳለሁ
ጠብቄው ነገር ላርግ የሚለው ስሜት ውስጥ አልገባም። ወጣና ቡድኑን አገዘው። በጣም አስደናቂ ጨዋታ አረዳድ ነው። ድንቅ ካምባክ ነው። አፍሪካውያን ጨዋታ የማስተዳደር ችግር ይሄኛው የግብጽ ጨዋታ የማስተዳደር ችግር ነው ለብዬ ለመናገር ይከብደኛል። ሚዛኑ ከባድ ነው። ኖርዌይ እንደ አርጀንቲና አደገኛ ቡድን ላትሆን ትችላለች። ኮት ዲቫር የወደቀችበት አጋጣሚ ሴኔጋል ኦልሞስት እጇን በእጇን የበላቸው የቤልጂየም ጨዋታ መጨረስ ነበረባት። ዲአርሲ ልፈርድባት አልችልም። እንግሊዝ ነች፣ ጡንቻዋ ፈርጠም ያለ ነው። ለዲአርሲ ለኬፕ ቨርዴና ለግብጽ ተመሳሳይ ስሜት ነው ያለኝ። ግብጽ 2-0 መርታለች። ከማንም የተሻለ አድቫንቴጅ ነበራት። ግን ስህተቶች አልሰሩም እያልኩ አይደለም። የማኔጅመንት ችግር አልነበረባቸውም እያልኩ አይደለም። ግን ቢያንስ ማስተዳደር ከብዷቸው ነው ብዬ መደምደም አልችልም። አርጀንቲና ነች፣ ከባድ ቡድን ነች። ባይሆን የግብጽ ብሔራዊ ቡድን ዛሬ ጎል ሲያስቆጥር የሳላሚና ከፍ ያለ ነበር። ሶስተኛው ጎል ሲቆጠርበትም የሳላሚና ከፍ ያለ ነው። የቪአር ምልከታ እንዲታይለት የፍጹም ቅጣት ምት ጥያቄ ከመጠየቅ ያን ድሪብል ለማድረግ ሄዱ እንኳን ከጀርባ የሮጠለት ተጫዋች አለ አይደል? ከጀርባው ደርቦት እሱን ተጫዋች ቢያየው አንደኛ የተከፈተ ስፔስ አግኝቷል። ያ ሴንተር አንድ እድላቸው ሊሆን ይችላል ነበር። ሁለተኛ ሞሳላ አንድ ያላመነው ነገር አለ። የዛሬ 3 4 5 6 7 ዓመት በፊት የነበረው ሞሳላ እንደሚያደርገው ድሪብል ማድረግ እንደማይችል ይሄኛው ሞሳላ አላወቀም ማለት ነው። ጎሎቹን ሲያስቆጥሩ ኳሶችን የያዘበትን መንገድ ታደንቃለህ። ጓደኞቹን የጠበቀበት መንገድ ጥፋት ተብሏል ብሎ የተሻረው እንዲሁም ሁለተኛው ጎል ራሱ የዚኮ ጎል ሲቆጠር ኳስ ይዞ የዘገየበት መንገድ ይደንቃል። እዚህኛው አጋጣሚ ግን ይዞ የዘገየበት መንገድ ከረምሱ ኳስ መጥቶ ተቆጠረ። የማርቲኔዝ በዚህ መድረክ አንድ ጎል ያስቆጠረው አለ ከፍጹም ቅጣት ምት ጆርዳን ላይ። ዛሬ ግን ከብዙ ነገር የባሰ ጥራት ነው የሰራው። ወደ ቀኝ ወጥቶ እኔ ዲሌ ሊፈጥርለት ወይ ጥፋት እንዲሰሩበት ሊያስገድድ ወይ ደግሞ ይዞ 30 ደቂቃውም የአርጀንቲና ነው ብሎ ሊቀጥል ነበር ይመስለኝ። በአንድ እይታ ነው ቀና ብሎ አየ ኤንዞ ፈርናንዴዝን አገኘ። ይሄ ባይዘው በጣም ትልቅ የኳስ ጥራት ነው። አንድ መደበኛ ኳስ አቀበለ፣ አንድ አሲስት አይደለም። በጣም አደገኛ ኳስ ነው። ኳሱ በጀርባ መዞር ነበረበት። የግብጽ ተከላካይ እንዳያገኘው ማድረግ ነበረበት። ለኤንዞ ፈርናንዴዝ ሲዘል ኤንዞ ፈርናንዴዝ እንደሚያስበው እንዲገጨው ማስተካከል ነበረበትና አስደናቂ ቅያሬዎች፣ ውብ ያሰልጣኝ ውሳኔ፣ ከሁሉም ነገር በጀርባ ደግሞ ሊዮኔል ሜሲ። በጣም አሪፍ የሚገርም ቆይታ አደረግን። የኢትዮጵያ ንግድ ባንክ፣ አሊያንስ ስታር ቢዝነስ ግሩፕ፣ ኢትዮ ቴሌኮም፣ ዲኤች ገዳ፣ ሲኖ ስቲል አብረውን ቆይታ አደረጉ። ሲቢ ሀገሬ 2024-2026 የፊፋ የዓለም ዋንጫ የቀጥታ ስርጭታችን ይሄንን ይመስል ነበር። አሰልጣኝ አረጋዊ ወንድሙ፣ ጋዜጠኛ ሀብታሙ አበራና ጋዜጠኛ ይገደብ አባይ አብረናችሁ ቆይታ አደረግን። ከነገ በስቲያ ደግሞ ሌሎች የዓለም ዋንጫ ጨዋታዎች የሚቀጥሉ ይሆናል። ነገ እረፍት ናቸው። ስለነበረን ቆይታ ከወዲሁ እናመሰግናለን። መልካም ምሽት ይሁንላችሁ።